መቃብር ስትቆፍር ነው ላሳልፍን እኮ አባቴ ገጅማ ማልቀስ አልችልም ሻማ ምናምን ብለኛል እዚህ ጋር ሻማ ለምን ያገባል ታዲያ ምን ያገባል በዘላይ መሬቱን እየቆፈርከው ነው ትላንት ተቀርጣውና ምን ያገባኛል ሲጀምር ቆይ እሱማ ስለሱማ አንተ ማገባ እኮ ምን ያገባል ታዲያ ያን ጤነት አሳስቦን አስጨንቆን እኮ ነው ይወለ ዘበኞች ሊገሉስ ከመድረስ ደርሷል እኛን እኮ አረጋግተን ምን ይዛቸው የምርምር ጭራሽ ተነስቶ ድብድብ የተቀያየረ ነው መሰለኝ ሰው እኮ ሊያወራ አይችልም ለምን ማያወራው ሲጀምር ለምን ማያወራው የሞት ሰው ቆይ የኔ አባት ያወራል አርግ የሚለኝ ነገር በሙሉ ማድረገው እሱ ስለኔ ማድረገው አባትነትም አልፎ ከሁሉም ነገር አልፎ ለኔ ከአባቴ ሚስጥረኛም ነው ለዛ ነው መቃብር ቦታ ሄጄ ሚስጥሬን ምነግረው የተበደልኩት ነገር ነግረዋለሁ እሱም ይነግረኛል ያጫውተኛል እናወራለን እንደማንኛውም ሰው አውርተን እንላያለን ማለት ነው ይሄን አንድ አስረግጬ ምነግረ የትም አልሄድም አባቴ ሞቷል ማውራት አይችልም የሞተ ሰው ተነስቶ ሊወራ አይችልም ሰይጣን ተላልክ እንደ አባቴ ጋር ቀርባሽ አባቴ አንተ ማን ነው አባቴ ረምትሎ አባቴ ሰይጣን ተላልክ ሲጀምር አባቴ ሰይጣን ተላልክ የኔና ባለው ሰይጣን እንግዲህ ያው አሁን ማሳያችሁ መረጃ እንግዲህ በጣም እኔም ለማሳየት እየከበደኝ ነው ማሳያችሁ ምክንያቱም እዚህ ጋር ሁላችንም ቢሆን የሆነ ችግር እንዳለ ካላመንን መፍትሄ ለማምጣት ይከብደናል ብሩክታይት እንግዲህ አንቺም እንደ ባለቤት ብዙ ነገር ለማድረግ እንደተቸገርሽ ነግረሽኛል ማዘርም የሆነ መፍትሄ ለማምጣት እርሶም ግራ የገባው ነገር ውስጥ እንዳላችሁ ነግራችሁኛል እኔ ደግሞ የበለጠ ነው ግራ የገባኝ ማለት አንድ ሰው በትክክለኛ አምሮ የሚያደርገውና የማያደርገው ነገር ለኔም ግልጽ አይደለም ያለበት ሁኔታ ትንሽ አስቸጋሪ ነው እሱን ለመርዳት እንግዲህ አባሎቻችን በጣም ብዙ ለፍተዋል ለተቀን የሱን ደህንነት ለመጠበቅ እንግዲህ እሱ ሲወጣ ሲገባ ለሊት ሲወጣ እንግዲህ የሆነ ሰዓት እንደውም ሰዎች ጥቃት ሊያደርሱበት ነበር ያንን ሁሉ እስከሁሉ ለመከላከል እንግዲህ ከሌሎች ሰዎች ጋር እንግዲህ ግብ ውስጥ ገብተናል ይሄ ማለት ምንድነው ባንድም በሌላም በጣም ተቸግረናል እና ያለኝን መረጃ ሳሳያችሁ በዚህ አንግል እንድትረዱኝ ፈልጋለሁ እና ሁላችሁም ግን ለማሳያችሁ ነገር ራሳችሁን ማዘጋጀት አለባችሁ ዋናው ነገር ይሄን ወንድማችን ከዚህ ሁሉ ችግር ማውጣት ነው አላማችን ስለዚህ እስኪ አሁን ላሳያችሁ ግን ከዛ በፊት እናንተ ራሳችሁን ብታረጋጉ ደስ ይለኛል በማሳያችሁ ነገር እንዳትደናገጡ እሺ እንግዲህ ይሄ እንግዲህ የቪዲዮ ማስረጃ ነው ሁለታችሁም እንድታዩት ፈልጋለሁ ይሄ መቃብር ስፍራ ነው የተመለከታችሁ ነው ይሄ መቃብር ስፍራ ነው እንግዲህ እንትና ይሄኛው ደግሞ እንግዲህ የፎቶ ማስረጃ ነው የመቃብር ስፍራ ላይ ያለው እዚህ ጋር የምታዩት መቃብር ስፍራ ነው እሱ እንግዲህ ሲቆፍር ነው ያው ቪዲዮ ማየት ይችላልላችሁ ያው ቪዲዮ ምንድነው ያሳለፍኩ ነው እንግዲህ ማሳያችሁ ያሳለፍኩ ነው ማሳያችሁ ያው አሁን ይሄንን እንግዲህ ለማሳየት በጣም ከብዶ የነበረ ግን ማየት አለባችሁ ይሄን ካላያችሁ መፍትሄ ችግሩ ነው ለካ እንደዚህ የሚሆነው በእናቴ እንደዚህ ችግሩ እንደሚያሰምንለት የለም እንግዲህ በሌሊት ይቀርጽ ነው ማለት ምን ያያችሁ ነው ምን አሳይታችሁ በጣም ተቸገርኩ ምን መሰለህ ንጉስ ይሄን የምታየው ቪዲዮ አለ አይደል ይሄ አሁን አንተ በጣም ችግር ያወቀልኝ ምንድነው የምትወራው ይሄ ቆይ ምንድነው ይሄው ቪዲዮም አለ የምን ቪዲዮ እና ምን ይሄ ቪዲዮ የምን ቪዲዮ አልገባኝም ምን ተወስ ጀምሮ እኮ ይሄ አንተ አይደለም እኔ ቦኖስተር እኔ ቦኖ መቃብር ስትቆፍር ነው ላሳልፍልህ አባቴ ገጅ መልቀስ እንዴ ቆይ ላሳልፍልህ እኮ አባቴ ገጅ ማልቀስ አልችልም ሻማ ምናምን ብለኛል እዚህ ጋር ሻማ ለምን ምን ያገባል ታዲያ ምን ያገባል ታዲያ በዘላይ መሬቱን እየቆፈርከው ነው ይሄ መሬቱን እየቆፈረ ነው ያለው እኮ ይኸውልህ መሬት እየቆፈረ ነው ምን ያገባል ታዲያ እኮ ለምንድን ነው እንደዚህ የምታደርገው ማለት አልገባኝም አንተ ምን ያገባል ያገባል ይሄ አንተ አይደለም እንዴ ይሄማ ራሴ ሞኝ አቃለው ቆይ ምን እኮ የአባትህ መቃብርን እየቆፈርክ ነው ያለው ቆይ ይሄ ሰው ሲጀመር እየቆፈረ ያዩት እንደዚህ እየደበኩት እንጂ እየቆፈርኩ ነው እንዴ ቆይ እዚህ ጋር የሚቆፈር ነገር ምታይ ቆይ አይደለም እየቆፈርከው ነው ምንድነው ማለት የምታደርገው ነገር ምንድነው ቆይ ምን አርኩስ ጀመር አባቴ ከጂ ማልቀሳችልም እኔ ቆይ በሰላም እጅ አባቴ እያለቀስክ አይደለም እጅ አባቴ ማውራሳች አልችልም ኮርልም እኮ የሚሄደው ግን
በፈለኩ ሰዓት መሄድ ይችላል እኮ በፈለኩ ሰዓት መሄድ ይችላል አባቴ ጋር በፈለኩ ሰዓት መሄድ ይችላል አንተ በዛ ሰዓት ላይ በዛ ለሊት ይሄ አንተ አይደለም እኛማ እኮ ቆይ እናንተ እና ጭራሽ እንደዚህ ነገር ቀጥራችሁ ነው እንደዚህ ነገር ቀጥራችሁ ነው እኔን እንድሰል ያደረጋችሁ አይደለም ይኸውልህ መፍትሄ ለማምጣት ነው የምን መፍትሄ ጤንነት እኮ ተሰብስቦኝ ነው እኔ ምንም ይገባኝ አይደለም ማጂ ለክቲም ምንም ይገባኝ አይደለም ቆይ እሱ ማን ሆነ አስጀመረ በዱኒታ እኮ ነው እንደዚህ እንድናረግ ያስገደደን ፈልገነው እኮ አይደለም ተጨንቋል እኔ በጣም ንገርማችሁ እኔ እንደዚህ ታረጋለሽ ብዬ አልጠበቅኩም ነበር እውነት ማጂ እውነት እኔ እንደዚህ ነገር ታረጋለሽ እንጂ በምንም ማለት መቃብር የቆፈርክ ነው ያገኘውክ ሰውዬው ነው መቃብሩን አምጥተው አተወረብኝ ዝም አይደለም ነው ይሄን ለምን እኔ የቆፈርኩ አይደለም እየቆፈርኩ አይደለም ላውጣ ነው የምፈልገው እንድትወጣ ነው የምፈልገው እውነት ለመናገር ከነገርኩ እኮ እኔ እየቆፈርኩ አይደለም መቃብር እየቆፈርኩ አይደለም መቃብሩን እየዳበትኩት ነው በእጄ እንደዚህ መቆፈሮ ደግሞ እየቆፈርኩ ሳይሆን መቆፈሪያ ያስከውን ደግሞ ላሳይክ እንዴ የምን መቆፈሪያ የምታወራው መቆፈሪያ ይዘህ ይኸውልህ ይሄኛው ደግሞ መቆፈሪያ ይዛል ይኸው አካፋም ይዛል አካፋም መቆፈሪያም አለ ሊኬት እንደምታመጣው አላውቅም ታዲያ ይሄ ቆይ አካፋና መቆፈሪያ መያዝ ይሄው እኮ ምን እየቆፈርከው ነው አንድ ጤነኛ ሰው የሚያደርገው ነገር አይደለም የምታደርገው እንዴ ምን ባረግሽ ምንድን ምትይታሪ አሁን ላይ እሺ ቆይ ምን ብታወራኝ ከአባቴ ጋር እያወራው ነው በቃ አወራው አባቴ እኮ በዛ በጨለማ ውስጥ በኩለ ለሊት ውስጥ እኛ ራሱ ለመቅረጽ እኮ ለሊት እኔ ተረስላንተ ቀርጣውና ምን ያጋባኛል ሲጀምር ቆይ እሱማ አንተ ማገባ እኮ ምን ያጋባል ታዲያ ያንተ ጤንነት አሳስቦን አስጨንቆን እኮ ነው ይኸውልህ ዘበኞች ሊገሉስ ከመድረስ ደርሷል እኛን እኮ አረጋግተን ምን ይዛቸው እንደዛ ካልከሰራ መጠለ ምን አልስኪም ነበር ታዲያ ምን እየሰራክ ነው ለምን አልስኪም ነበር ታዲያ አባረርከን እኮ እንዴ አዎ እና ታዲያ ምንም ተወራታ እናንተ አንተ በዘጨለማ ማንነት አላቀ ታስታውሳለህ አይደል እንዳባረርከኝ ታስታውሳለህ እኔማ ሮጣል አይደል ሮጣ በግድ ነው የቀደምኩ ጭራሽ ላይ ሲጀመር እኔ አንተና የማባረር አቀባም የለኝም ሲጀመር ደግሞ ያጆክም በቀን ነው እንጂ በጨለማ ላይ እኔ በጨለማ ላይ ያጆክም አንተ ሲጀመር በቀን ነው ያጆክኝ በጨለማ እና በጨለማ ባይክ ኖሮ እኔ እዚህ ስመጣ አንተ መሆንን በምን አስታውስ ነበር ታዲያ እሺ በቀን ደግሞ ያሳየኝም ማለት እየሸመጠጥከኝ ስለሆነ ነው ማለት ምን ነው ሸመጠጥከኝ ይሄ በቀን በቀን ስተሮሩጠኝ ነበር እኔ ኳራስ ይሄ ቀን እና ይሄ ቀን እና ይሄ በቀን መጣህ ነው የዛን ጊዜ ነው የዛለት አይቼ ነው ዛሬ እዚህ ቤት መጣ አንተ መሆን ያውቁት እንጂ በጨለማ መየስ ያባርኩ ነው ደሞ ጭራሽ ታወራለክ እንዴ ምን አይነት ወረኛ ነው ሲጀመር ይሄ ጭራሽ ነኝ ወረኛ አዎ እንዴት ነው እኔ ወረኛ አዎ በጨለማ ምናምን ብለህ መረጃ ይዤ እኔ ስለሱ መረጃ ምንም መረጃ ይዤ እኮ ነው ያወራሃለሁ ሰውዬ ስላንተ መረጃ እዛው የራስ ጉዳይ አገባኝ ነው ሁለት ሰው እንደ አንተ አንድ ሰው ወረዛ ዞር ከፍለክቲ እኔ አገባኝ ውስጥ ጀመረ ጭራሽ እኮ ይኸውልህ ተረጋጋ ወረዛ ዞር በርስ ጀመረ ወረዛ ዞር ተረጋጋና አውራኝ ዞር እንዴ አርግልኝ እሺ መፍትሄ ልሰጥ ነው መፍትሄ ልሰጥ ነው እዚህ ቤቱ ደም ከማፋሱ በፊት ይሄን ሰውዬ ዞር አርጉልኝ ከፍለክቲ ለምን ደም ነው የምታፈሰው አይንህ ማይፈዳት ዞር ከፍለክቲ ለምን ደም ነው የምታፈሰው እሺ ተረጋጋ የምን ጭራሽ ተነስቶ ድብድብ የተቀያየ ነው እሺ ጭራሽ ቤት ይወጣል ድብድብ ይላል እኔ አልደበድብህም እና ተረጋጋ ያለው ኧረ ዞር ከላይ ዞር ኧረ ምን መረጋጋ እኔ ተረጋግቼ ቁጭ ብዬ ሲጀምር እኔ ተረጋግቼ ምን ብታወራው ሲጀምር አንተ ማለት ደህና አይደለህም ወይ ህክምና እኔ ደህና ነኝ ይሄው ደህና ነኝ እኔ እንደምታይ ደህና ነኝ ይሄው ደህና ነኝ እንግዲህ ምን ነው ህክምና እንሰድህ የምን ህክምና ነው ታመመ ነው ቆይ እኔ ታመመ አብጃለሁ ሰውዬ ያማል እንዴ አባቴ ጋር እጄ መልቀስ አልችልም አባቴ እጄ ማውራት አልችልም አላለቀስክም እንባ የለም አላለቀስክም አንተ ሰምጣ አልቅሼ ቢወስ እንዴ እኔ ዝም ብዬ 24 ሰዓት መልቀስ እኮ አባቴ የማውራት ፈልጋለሁ በአውራለው ያወራኛል በሌሊት ትቃዣለህ ይመክረኛል ስለቀጀት ምናምን አገባም ይመክረኛል እዛ በሚሄድበት ሰዓት ይመክረኛል ምክር እንደዚያ ታርግ ይለኛል እኔ ሞተ ሰው አያወራም ለምን ማያወራው ሰው እኮ ሊያወራ አይችልም ለምን ማያወራው ሲጀምር ለምን ማያወራው የሞተ ሰው ቆይ እኔ አባት ያወራል በቃ እሺ ያወራል ያባቴ ያወራል አዎ ያወራል ይናገራል በቃ ይናገራል ይመክረኛል ሁሉ ነገር የሚነግረኝ እሱ ነው አርግ የሚለኝ ነገር በሙሉ ማድረገው እሱ ስለኝ ማድረገው እንዴ ቋንተ ከኔ ምንም አይ በቃ ችግር የለውም አባቴ ያወራል ይናገራል ይመክራል ግን ምን እያለ ነው የሚመክረው ምንድነው የሚያወራው ስለኔ ያስፈልገኝ ነገር በሙሉ ይነግረኛል እኔ የምፈልጋቸው ነገር እጠይቀዋለሁ እሱ ደግሞ ምንም ይመልስልኛል አባቴን እንዲያወራኝ ማድረግ ትችላለህ አባቴ ያወራል እኮ ለዛ ነው መቃብር ቦታ ነው እንዴ ምን እንደሚለኝ በቃ ልጄ ምን ሆነሃል ምን ተበድለሃል እኔ ቁጭ ብለህ ታወራዋለህ በረምብ ነው ማወራው እኔ ቤት መጥቶ ያውቃል አባቴ አሁን አላልኩ እንዴ ያወራልኩ እንጂ አላልኩ እንዴ አይ ካለ
እኔ ያወራል ያልኩህ እኮ በፈልኩ በሆነ ሰዓት ላይ ይመጣል አውርቶኝ ይሄዳል የት ነው የሚሄደው እንዴ ወደ ነበረበት ቦታ ነው የሚሄደው የት ነው የነበረበት ቦታ አሁን ያለበትን ቦታ እኔ ላንተ እንደዚህ ብዬ ማሳዳት አይጠበቅብኝም ለምን ምን አገባክ ንገረኝ ምን ችግር አለ ለምን ብዬ ምነግር እሺ ለባለቤት ለምን አትነግራትም ለምን ብዬ የምታወራው እኮ ስለኔ አባቴን አገኘሁት እንደዚህ መከረኝ እንደዚህ አለ እኔ አባቴ አገኘሁትኝ ወይም ደግሞ አባቴን አባቴን አገኘሁት እኮ የሚባል ታሪክ እኔ አሁን ወጣኝ አባቴን አገኘሁት አልኩ እንዴ እኔ አወራሁት አልከኝ እኮ እና አወራዋለሁ ለዛ ነው መቃብር ቦታ የምሄደው ሳታገኘው አታወራው ማለት እና መቃብር ቦታ ነው የማወራው እንጂ ከዛ አለፈ ሌላ ቦታ አላወራውም እኮ አባቴ መቃብር ቦታ አወራውት ያልከኝ ነው አዎ አባቴ ያወራል አዎ ያወራል ኦኬ ትግባባላችሁ እንግባባለን እናወራለን እኮ ከአባትን ራሳምነ ለምን ቤት ይዘው አትመጣም መማሳች አይችልም ለምን እንደማይመጣ ነግሮኛል ለምን እንደማይመጣ አላቅም እሱ ምክንያቱም አባት የልብ ጓደኛ አይደለ ከአባትነት አልፎ ለምን ከአባትነትም አልፎ ከሁሉም ነገር አልፎ ለኔ ከአባቴ ሚስጥረኛም ነው ለዛ ነው መቃብር ቦታ ሄጄ ሚስጥሪን ምነግረው የተበደልኩት ነገር ነግረዋለሁ እሱም ይነግረኛል ያጫውተኛል እናወራለን እንደማንኛውም ሰው አውርተን እንላያለን ማለት ነው አሁን የምትለይ ነገር እርግጠኛ ነህ አዎ እርግጠኛ ነኝ ግን እኮ ስታወራ አይደለም ያገኘው ከኔ እና ምን ሰርግ ነው ያገኘኝ ቆፍረ ልታወጣ የሆነ ነገር ልታወጣ ስትቆፍር ምናምን ያገኘው እኔ ምንም የቆፍርኩት ነገር የለም ቆፍር ያለ እሱ ነው ቆፍር ያለኝም ነገር የለም ምንም ነገር የለም አንተ የምታወራው ነገር ምንም ነገር ይገባኝ አካፋ በእጅክ ይዘህ ምናምን ትለኛለህ እኔ በአካፋ በእጅ አልይዝም አቃለሁ ይዘህ አታውቅም አልይዝም ግን ያው አባቴው ነገር እንደዚህ በቃ ሁሌም አጠገብህ እንደሆንኩ እወቅ ሲለኝ የሱን አፈር ይዤ ልሄድ እችላለሁ እሺ ከመቼ ጀምሮ ነው አባትን የምታወራው አባቴ ከመጣው በኋላ ማውራት ጀምራለሁ አባቴ እዚህ ከአገር ከመጣው በኋላ ከአባቴ ጋርም አወራዋለሁ ማለት ነው አባቴ ሁሌ ነው ማወራው እሄዳለሁ ማታ አወራዋለሁ እንጫወታለን ለሊትም ትሄዳለህ አው ቀንም ትሄዳለህ እኔ ነገርኩህ እኮ ባስፈለገኝ ሰዓት አባቴ ጋር ሄዳለሁ ስራ በምን ሰዓት ነው የምትሰራው ስራ በፈለኩ ሰዓት መስራው ኮንስትራክሽን ላይ መስራው ብዬሃለሁ እና ስለዚህ አንድ ጊዜ ፈርሜ ነው የምወጣው እንጂ ከዛ ለፈ ማንኛውም እንት ማለት አልችልም የሆነ ዲቴል ሰራተኞች የሚፈልጉ ነገር ሲኖር ነው አንድ ላይ ተገናኝተን ላወራቸው የምችለው እንጂ እንደ ማንኛውም ሰራተኛ ጠዋት ወጥቼ ማታ አይደለም የምገባው በፈለኩ ሰዓት መውጣት በተቻለ በፈለኩ ሰዓት እገባለሁ አባት ቆይ አንተም ብቻ ለምን ያወራል ለምን እሳቸውን ለምን ያወራል ማውራት አይፈልግም ለምን እኔ ማውራት እኔን ብቻ ነው ማውራት የሚፈልገው አንድና አንድ እኔን ብቻ ነው ማውራት የሚፈልገው እኮ ለምን እንዴ እኔ እሱ ምን አውቃለሁ እኔ አባቴን ለምንድን ነው እኔ ብቻ ማውራት እና እኔን ብቻ ለምን አገኛት ባለቤቴን ሚስቴን አገኛት ነው አምናትለው አይ አለለው ለምን ምክንያቱም እነሱ ከመጡ እሱ ላያወራኝ ይችላል እንደዛ ብሎኛል ለኔ እናትህንና ባለቤትህን ከመጣቸው እኔ አባቴ መቼም አታገኘኝም መቼም አታወራኝም ብሎኛል ስለዚህ እኔ ደግሞ እሱ ማውራት ስለምፈልግ እነሱን ይጃለድ እኮልም የተለየ ምክንያት ይኖር ይሆን አልጠይቀውም ነበር ማለት ሚስትህን ታውቃታለህ በጣም ነው የምትወዳት አልጠይቀውም ለምን ብዬ ጠይቀዋለሁ ጠይቁት ማለት እኮ እኔን አፈልገኝም የሚል ነገር አለ የሚመጣ ነገር አለ እና ስለዚህ በቃ እኔ አንድና አንድ አባቴ ማውራት ስለምፈልግ ባለቤቴም ማይዳታ የለባትም እናቴም የለባትም እሺ እኔ እንደ ወንድምሽ አባትን ማውራት ፈልጋለሁ ይዘኝ ትራስ በፍጹም አትችልም ለምን ምን ችግር አለ አትችልም በቃ አባት በቃ እኔ ማለት ሁለታችንም ያዳም ዘር ነው ወንድማማች አንተን የሚመክረኝ ምክር እኔንም ከረኝ አትችልም አንተንም መምከር አይችልም አንተንም አይፈልግም ጭራሽ ማንኛውንም ሰው አይፈልግም እሺ እኔ ልምከር ጤና ጣቢያ እንሂድና ቁጭ ብለህ ታከም አእምሮህን ታከም አባክ እኔ ልምከር እኔ አይሞሬ ጤነኛ እኔ የምሄድበት ቦታ እኔ ልንገርህ አይሞሬ ጤነኛ ነው ወንድሜ እሺ አውቃለሁ ጤነኛ ቢሆን ኖሮ ነው ትልልቅ ሪልስቶች ኮንስትራክሽን ይዤ እያሰራው ያለሁት አይሞሬ ጤነኛ ባይሆን ኖሮ እዛ መስሪያ ቤት ራሱ ምቀርብ መስላል እኮ እሺ በለኝና ማለት ነው አንዴ እሺ በለኝና እንሂድና ቁጭ ብለን የአእምሮ ህክምና እናድርግ አሁን ላይ እኔ ኮንኩ ታመምኩት እኔ ይታከማለሁ አንተ ኮንኩ ታመምከው አንተ ትታከማለህ ነገርኩ እኮ እኔትም ቦታ አልሄድም የትም አልሄድም በቃ ይሄን አንድና አንድ አስረግጬ ብነግርህ የትም አልሄድም አባትህ ሞቷል ማውራት አይችልም የሞተ ሰው ተነስቶ ሊወራ አይችልም
ለምን ሞቷል አቃለው ሞቷል እንደሞተ እኮ አቃለው እኔም እኮ አቃለው እንዴ እና አሁን ያወራው በአካል እኮ ቁጭ ብዬ አወራዋለሁ ይመክረኛል አቃለው እንደሞተ አቃለው እኮ እኔም እንደሞተ አቃለው እንዴ መቃብር ቦታ ሄደው እኮ እሱን ለማግኘት ሄደው እኔ እንደሞተ ያወቅ አሁን ደግሞ አወራዋለሁ ትለኛለህ ማለት ምንድነው ከኔ የምትፈልገው ነገር ካለ ጠይቀኝ ለምን አንተ የምፈልገው ነገር ምን ከዛ በኋላ ባክ እኔ ረፍት ማግኘት ስለምፈልግ ዞር ማለት ፈልጋለሁ በቃ የት አባቴ ጋር ነው ዞር የምትለው አባቴ ጋር መሄድ የምፈልግበት ሰዓትን አቀዋለሁ ዓለም ማልሄድበትን በቀጥም አቀዋለሁ ስለዚህ እኔ እንዴት ልንገር ሰሞኑን ያለህበት ሁኔታ ትክክል አይደለም ጥሩ አይደለም አባቴ ብለህ ልታወራ የምትሄድበት ቦታ ላይ ሰዎች ይከታተሉሃል ብዙ ጊዜ ጥበቆች አንተን ኪስ ውስጥ የሆነ ነገር ሊወስዱ ይሁን ሰካራ መስራቸው ይሁን የሆነ ጥቃት ላይ እርሱ ቢስሉ ለምን እናስጥልህኛል አንተ ግን አታያቸው ምንም ነገር የምትለው ነገር የለም በቃ እኔ አሁን ላይ የምን ነገር አንድ ነገር ምልክ እኔ ጤነኛ ነኝ እንግዲህ መተከም ካለብህ አንተ ሄደ መተከም ትችላለህ ጭራሽ መተከም አዎ መተከም ካለብህ ታከም እንግዲህ ሁለታችንም እንሂድና ያምሩ ህክምና ባለሙያዎች ይሁን አይ እንግዲህ ሩዛ ሌላ ነገር ውስጥ እንድጋባ ታድርገኝ ምንድነው እንግዲህ ማይሆን ነገር የሆነ ማይሆን አልባሌ ነገር ውስጥ እየገባህ ነው ሂድና ታከምና የምትለኝ እኔ ጤነኛ ነኝ ወይ አልታመምኩ ወይ በሽተኛ ነው እናትና አትወዳትም ባለቤትና አትወዳትም ሁለቱንም ወዳቸዋለሁ እኮ ታዲያ የምትወዳቸው ከሆነ አንዴ እንኳን ምልህን አይ እንግዲህ ምልህን አስበላ 10 ጊዜ እንግዲህ ደጋግመህ ይሄን በል ታከም ቅብርጥሲ ምናምን አስበለኝ ወደ ነገር ነው ያወራህ ያለው አይ ምንም አታወራ ከዚህ በኋላ በቃ ምንም እንድታወራ ሁሉ አልፈቀድልም አውራ ለምን አላወራ እንድታወራ አልፈቀድልም በቃ ለምን አላወራ ማውራ ከፈለክ እነሱ ማውራት ይችላል መፍትሄ የሚኖረው እነሱ ማውራት ይችላል ማውራት ስንነጋገር መፍትሄ ይኖራል ይኸውልህ እነሱ ማውራት ከፈለክ እነሱ ማውራት ትችላለህ ከኔ ጋር በቃ ጨርሰሃል አልጨረስንም የፈለኩት ነገር ሁሉ እንዴ አልጨረስንም ካንተ ጋር አልጨረስንም ሰውዬ እኔ አሁን ብዙ መሰራችሁ ስራዎች አሉ ይገባኛል ካንተ ጋር ንትርኪን እዚህ ማውራት አልፈልግም ገና ብዙ ነገር የምሰራቸው ነገሮች አሉ ስለዚህ የኔኛ ስተውን ነው ስራዎችን የምትሰራው ወንድም ይልከው እኔ ብዙ ነገሮች የምሰራቸው ነገሮች አሉ አረፍ ብዬ ቀስ ብዬ አይሞሪን ያደሱኝ እዛ ሜዳ ስራዎችን ታበላሻለህ አይ እንዴ ባበላሻቸው ኖሮማ ይሄን ድሮ ገና ነበር ማበላሻቸው ራስን አትፈልገውም አንተ ይኸውልህ እንገርኩ ባበላሻቸው ኖሮ ብዙ ጊዜ ነበር ነገር ግልጽ ነው እኔ ምንም እየተረዳሁት አይደለም ሁለት ነገር ነው ያወራ ያለው ይሄ ማለት ደግሞ እኔ ማንን ላውራው እንዴ አባቴን አወራው እኔ በሽተኛ ከሆንኩኝ እኔ በሽተኛ ነኝ ንገሪኝ ቆይ በሽተኛ ነኝ እኔ እማዬ በሽተኛ ነኝ እኔ ጤነኛ በቃ እኔ በሽተኛ ከሆንኩኝ ይሄ ሰውዬ የሚያወራው ነገር ሂድና አይምሮ አክም ቤት እንሂድ እኔ በሽተኛ ከሆንኩኝ እኔ ታከማለሁ የኔ በሽታ እኔ ታመምኝ ማለት አላቅም እዚህ ምድር እስከጠሩ ድረስ ጤነኛ ነኝ አሁንም ጤነኛ ነኝ እሺ በቃ እኛ ታመናል በቃ ከተማማችሁ ይላችሁ ታከሙ እንግዲህ በቃ እኔ ጨርሻለሁ እንግዲህ በቃ ይኸውልህ አንተ እኛ ታመናል አንተ ጤነኛ ነህ ግን እኛ ምን ለን ስማ ወይ ሰውዬ የምትለኝን ነገር መስማት አልፈልግም እሺ ወይ ጸበል እንሂድ በስመ አብ እኔ ሰይጣን አለብኝ እኔ ጮሃለሁ ይኸውልህ አሁን ልልኩ በነገራችን ላይ ይኸውልህ እኔ የምሰራቸው ስሮች ብዙ ስሮች አሉ አንድ ቁጭ በል እሺ አንድ ቁጭ በል ምንም ቁጭ በል ነገር የለም የታመመ ሰው ብቻ አይደለም ይኸውልህ እኔ ቁጭ ብዬ አንተ ልተዋልች ይኸውልህ እኔ ቁጭ ብዬ ማስረዳት ወንድሜ እኔ ልተዋልች አንተ ማስረዳት ነገር የለም እባክህ ቁጭ በልና ከባለቤት ብርክቲ ጋርና ከእናቴ ጋር ተስማሙ አሁሩ እኔ መሄድ ይችላል አንድ ቁጭ ይኸውልህ ምንም ፈለኩኝ እና ፈለኩኝ ማትሄድም ምንም ጋር ታወራኝልሽ አንተ ወንድሜ ነህ የትም አትሄድም በቃ እኔ ከኔ የምፈልገው ነገር ምንም ነገር የለም ነገርኩህ እኮ እኔ የምሰራቸው ስራዎች ብዙ ነገር ስራዎች አሉ አሁን ላይ ራሱ እንድተጣድፍ የመጣሁኝ አንድና አንድ ብርክቲ ስለሆነች ነው የመጣሁኝ ለእናቴም የመጣሁኝ እንጂ እኔ ምንም ነገር በቃ አይሞሪ ጤነኛ ነኝ ሄጄ ወደ ስራ ሄጄ ስራ ቦታ መስራት አለብኝ ወንድሜ እናግዛለን ስራውን ኮንስትራክሽን ስራ አይደለ እኔ አግዛለሁ እኔ የሚያገዘኝ ሰው አልፈልግም ወንድሜ እኔ የሚያገዘኝ ሰው አልፈልግም ብዙ አጋዦች ብዙ ረዳቶች ሰራተኞች አሉ ቴንክ ዩ በቃ ካሉ እነሱ የሚያግዙዋል ስራ እንሰራለን ግን አሁን ከምንም በላይ የሚበልጠው ያንተ ደህንነት ያንተ ጤንነት ነው የሚበልጠው ጤና ይሄ ሰው ጀምሮ የሚል ቆይ ጤና ቆይ ጤና ቢሶ ጤና አጥቻለሁ ቆይ እዚህ ግንባሬ ላይ ወይ ደግሞ ይሄ ሰውዬ ንጉሱ ታማሚ ነው ተብሎ ተጽፏል እንዴ ግንባሬ ላይ አልተጻፈም እና ካልጻፈ ታዲያ ምን ፈልገህ ነው ታዲያ ቢጻፈማ አይደለም ይኸውልህ ለምን ተረጋግተህ አውራኝ ተረጋግተውኝና እሺ ምን ፈልገው ምረው ምን መሰለ ያው አሁን አንተ አወራውት የምትለው ሰው ከሞተና ከተቀበረ ብዙ ጊዜ ሆነው አሁን አንተ አወራውት አገኘውት በአካል አወያየውት ትላለህ
እነሱ ደግሞ ቤተሰቦች እኔን ጨምሮ ሰውየው እንደሞተ ነው የምናውቀው አባት እንደሞተ እኔ መረጃዎች አሉኝ እነሱም ነግረውኛል አሁን ሰውየው የምትወረው የምን አባት አለ የምትለው አባት የምን አባት ይሞት ማን ነው የገደለው አንተ መንገድ አንተ ገለህ ሆኖ አንተ ገለህ አንተ ነህ አሁን ታሞ እኮ ሞታል ብለኛል አይደል እንዴ ሰውዬ ይኸውልህ እኔ ከአባቴ ጋር ሁሌ እንዳወራው ነው ሁሉ ነገር እንድሰራ ቆይ ብሬክ ምን ብታወሩ ቆይ እማዬ ምን ብታወሩ ምን ይተርፍ ነበር ምን ብራቅ ቆይ አንተ ስትጀምር ቆይ እኔ ልታመም እሺ እኔ የምለው ነገር የራሱ ጉድ ስላንተ መታመን የሚያገባኝ ነገር አታዳምጥ ባለቤት የምትለው ሰውዬው ልከው እነሱ ያቃሉ ሲጀመር በቃ ምን ነገር ምንድነው ነገር አወራንና በቃ ነገር አግና ወደ ወጥቶ እኔ ይኸውልህ የሚያውቁትን እኔ ጤነኛ እንደሆንኩኝ እንዳልታመምኩኝ ያቃሉ ሲጀመር እና ምን ጤና ጠባ ሄደ ተመረመር አባትህ ሞቷል ለታመመ ነው የምታውቁት ሁሌ እኔ ለምን ሞቷል ልጅ ሞቷል አባቱማ ሞቷል አባቱ እና ታሪያ እና አባቴ ሞቷል ታሪያ እኔ ግን አወራለሁ ሁሌ እንዳወራሁት ነው እንደመከረኝ ነው ምን ብትወራት ሰውዬ አይደለም እኮ ይኸውልህ ንጉሱ አንተ መረጋጋት አለብህ አሁን የምትለው ነገርና የሆነ ሰውዬ ሰዓት ይገጥክብኝ ነው እኮ አሁን ላይ ሰዓት ይገጥክኝ ገና ልኮ ሄጄ ከአባቴ ጋር ምንም ጥቂሽ ቆይ ምንም ጥቂሽ አባትን እኔም ላውራው በቃ ፍቀድልኝ አትችልም አባቴን ማውራት አትችልም ማናችሁም ሰው አባቴን ማውራት አትችሉም ከኔ በስተቀር አባቴ ማንንም ሰው ማውራት አይችልም ስፍራ ወጣሽ ሁለተኛ ዛት ሂድ አትችልም እኔ ከአባቴ ጋር አሁን ራሱ ሂጄ ገና ከሱ ጋር ማውራው ነገር አለኝ ምሳ አብረን ምን በላው እንጫወታለን ስለዚህ ምን ይደለብኝ አባቴ እቸኩላለሁ የመሰጣም ለከፈ ሰይጣን ተላለክ እንዴ ከአባቴ ጋር አባቴ አንተ ማን ነው አባቴ ነው የምትለው አባቴ እንዴ አባቴ ሰይጣን ተላለክ ጀምሮ አባቴ ሰይጣን ተላለክ የኔን አባለው ሰይጣን ዘር ዞር ሁላችሁም ዞር አባቴ ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ቆያችሁ በንጉሱ ጉዳይ እንግዲህ ዛሬ ሊያወራኝ የፈለገ አንድ ግለሰብ አለ ማን ነው ምንድነው ሊነግረኝ የፈለገው ሚሊዮን ነገር እንግዲህ ከሱ አንደበት እንግዲህ እንጠይቀዋለን እሱም ይነግረናል እንግዲህ መረጃም ከሆነ እንግዲህ ዘን ከላንዲና ለመጨረሻ ጊዜ የንጉሱን ጉዳይ እንግዲህ ለመፍታት እንሞክራለን ያው ያለበትን ሁኔታ ተመልክታችሁ ነበር እናንተ በሰራነው ቪዲዮ እስኪ ከሱ ጋር ያለንን ቆይታ ተከታተሉ ሰላም ወንድሜ ሰላም እንዴት አለን እግዚአብሔር ይመስገን እስኪ ያው እንግዲህ በስልክ ልታወራኝ እንደምትፈልግ እንግዲህ ነግረኝ ነበር እስኪ ራስን አስተዋውቀን ማን የሚለውን ነገር ንገረኝ ነው አየለ ባላልፍ የንጉሱ የአባቱ ወንድም ነኝ የአባቱ ወንድም አጎት ማለት ነው አጎት ነኝ የንጉሱ አጎት ነኝ እሺ የደወልክልኝ እንግዲህ ምን ልትነግረኝ ነው እኔ የደወልኩልህ ቢያንስ ትንሽ ወይ አንተ እንድረዳኝና ምን ፈልገው ነገር አለ ንጉሱን እንዳይሆ ከሆነ ያው እዛ ውስጥ ነው ያለው እዚህ ውስጥ የገባበት ምክንያት ደግሞ አባቱን በጣም ነው የሚወደው እና አባቱ አልሞተም ብሎ ነው የሚያምነው ማለት አልሞተም ብሎ ነው እኛም እንደዛ ነው ማስበው እና አንድ ሴራ አለ ያስባለው ባለቤቱ ጋር ባለቤቱ ሌላ ባል አላት ማለት ሌላ ልጆችም አሏት ሁለተኛ ባሏ ነው ይሄ ማለት አሁን ስለምትነግረኝ ነገር እርግጠኛ ያው ለዚያ ነው ኮሜንት ያባቱ ወንድም ነህ ያባቱ ወንድም ነኝ አባቱ ወንድሜ ነው በጣም የምወደው ማከብረው ወንድሜ ነበር እኔም ያ ሁሉ ነገር ተደርጎ ሞታል ተብሎ ስትል ማለት እንዳልሞተ እርግጠኛ ነህ ወይስ ማለት ከምን ተነስተህ ነው የምትለው ይኸውልህ እንደዛ ስለሆነ እኮ ነው አሁን አንተ ላዋራህና ያለውን ነገር እንድንፈልግም የጠየቅኩ ማለት አለ ብዬ ስለማስብ ነው እንዴት ነው አለ ብለህ የምታስበው ብዙ ነገሮች የሚያስጠይቁ ነገር አለ አንደኛ ባለቤቶች አሁን የምትፈልገው ሀብትና ንብረት ነው ሌላ ሁለት ልጆች አሏት እና ለዛ ሀብት ያልከኝ ነው አንድ ልጅ እንደሆነ ነው ማውቀው እሱም የነገረኝ ለቤተሰቦቹ አንድ ልጅ እንደሆነ ነው ንጉሱም በንግግሩ የተረዳሁት አዎ ልክ ነህ እሱ እንደዛ ነው የሚያውቀው አሁን ድረስ እናቱም እሷ እንደሆነች አባቱም ያው እሱ እንደሆነ ነው የሚያውቀው ሌላ እንትን አለ እናቱ አይደለችም እሷ እናቱ አይደለችም ለሱ ማለቴ ሊያሳድግ ነው እሱ እንደናታ ነው እሱ እናት አይደለችም እርግጠኛ ነኝ አዎ እርግጠኛ ነኝ እሷ መጠየቅ እንችላለን እሷ ነች አሁን ይሄን ሁሉ ሴራ ያረጋችው ሌላ የምትፈልገው ነገር አለ ሀብት አለ ምን ያን ሀብት ወደ ልጆቿ ለግሏ ለማድረግ ምን አይነት ሀብት ሞቷል ብላ እንትን ያለችው እንጂ አልሞተም ወንድሜ የነው ማሰበው እንደዛ እና በህይወት አለ ያልከኝ ነው አዎ እኛ ብዙ ነገሮች ደርሰናል ቢያንስ ቀብርም ወይ አውቶ ይታይ የሚል ነገር ሁሉ ብዙ ነገር አለ እና ልጅ ደግሞ በጣም ይወደዋል አባቱ በቃ አንተ
ከሱ ውጭ ምንም ነገር የለውም ማለት አንድ ልጅ ነው በጣም ይወደዋል ይፈልገዋል እና አያምንም ለዚያው ልጅቱ አሁን በየሄደበት የሚሄደው ምናምን እኔም የወንድሜን ነገር በቃ ልነግር አልችልም ማለት ወያይቸው አምኜበት መቅበር ራስኮ ቶ ያቋለም ማለት ቀብር እንደነበረ ማለት ከጎረቤቶች ምናምን ተረድቻለሁ ማለት ቀብር እንደነበረ አንድ ሰው ሲሞት የሚደረገው ነገር በሙሉ እንደተደረገ አቃለው እሱም ደግሞ መቃብር ቦታ ሄዶ እንደዛ አይነት ነገር እንደሚያደርግ ነው ማለት አንተ በክትትል ያረጋግጥኩ ልክ ነህ አንተ እኮ እንደዛ ነው አሁን እኛም እኮ ያን አይተናል ጎረቤት ያለው ምናምን ሁሉም የሰው ሴራ ነው አንተ እንደምትጠብቀው አይደለችም ሰው እኔ ወንድሜ አለ የንጉሱ አባት አለ ባይነህ አይተዋል አይውል እንደዛ እንኳን ባይናይቹ ምናምን ቢሆን እስካሁንም አንተ ጋር ባልመጣው ነበር ማለት እኔ አግኝቼው እሱን ነገሮችን አስተካክዬ አንተን ይጀል ሄድ ይችላል ነበር ግን አሁን ግን አፓል እንደረዳይ ነው ማለት ይሄ ሰው ወይ ታግቷል ወይ ተደብቋል ሆነ ቦታ ይሆነ እንትን አለ ሊደበቅ የሚችልበት ምክንያት ምንድነው እንዲደበቅ አሰብ በሰላም አይደበቅም ምናልባት በሷ ሴራ ካልሆነ በስተቀር ኖሮሱ ምንም ፍላጎት ኖርቶ ይደበቅ አይችልም ከኛም ከልጁ ማለት የሚወደው ልጅ የሚሳሳለት ልጅ ነው ለደቂቃ እንዲለዩ አይፈልግም ሁሌ ልጅቱን ደስታ ነው ይፈልገው ልጅቱ የተሻለ ቦታ እንዲደርስ ነው ይፈልገው እና በቃ ልጅቱን በጣም ነው የሚወደው ከምንም በላይ በቃ ልጁ ለሱ ሁሉ ነገር ነው እና እኔ አሁን ያለው ሚስጥሩ እሷ ጋር ነው ባላይነሽ ጋር ማለቴ አንደኛ ሌላ ልጆች አሏት እና ስለዚህ ደግሞ ሁለተኛ የሱን የንጉስ ሚስት ራሱ አትቀበልም አትወድም ያ ራሱ በቃ ያጠራጥረኛል ንጉስ ሚስት ጋርም እርግጠኛ ነኝ አልሞተም የሚል ስሜት እንዳለ ይገባኛል እኔም እዛ ሳይ ነው በቃ ይሄ ነገርማ ሁለታችሁ በቅርበት ለማውራት ሞክራችሁ ነበር አይ አልሞከርንም እስካሁን እንኳን አልሞከርንም ማለት ጥርጣሬው እንዴት አወቅታለ አይ ይመስለኛል እንደዛ ነው የሚሰማኝ ማለቴ ቆይ ታሞ ነበር ሚል ነገር ሰምቻለሁ 2 ወር በማስታመም ነበር ያስታመመችው እንደነበረች ነግራኛለች እንግዲህ ባለቤቱ እሱን መታቆቁ በላይነሽ ብቻ ነች ያቋናቀ አናቀም ወደዛ መታመሙ ምናምን እኛ ምናቀው ነገር እኮ የለም መታቀው ሚስቱ ነች ታሞ ነበር ሞተ ዳስጥለው ምናምን ቀብር ስነ ስርዓት ብሎ ተቀበረ እኛም በቃ እርግጠኛ ስላልሆን ቀብር ምናምን ቀብሩለት አልነበርኩም ነበርኩ ያው አንተ ሰው በሳጥን ነው እኮ ማለት ወንድምህ ነው አይደል ተደውሎ ሊመጣቻለሁ አይቻለሁ ቀብረን አልቀሰን ሄደናል ግን ያለው ነገር እንዳልሞተ ነው የሚሰማው በቃ እሱ ጤነኛ ሰው ነው ስራው ላይ ነው ያን 2 ወር መታመሙን አልሰማንም እንዴት እንደዚህ ባጭር ጊዜ ከሆነ ወይ ድንገት ሞተ ምናምን ብትልና ምናት እንቻል ሰው ለታማው ራስ ታመሚው ምናምን ነበር እና ደግሞ ከሷ ጋር ምን ማወራበት ነገር ምንም የለም ሴትየዋ በጣም ገንዘብ ሀብት ፈልጋለች ሌላ ልጆች እንዳሏት ከሌላ ምናምን ሳቅ በቃ ይሄ ነገርማ ይሄን ሀብት ስለፈለገች ብቻ ነው ሀብቱ ምንድነው እኔ አሁን ስለ ሀብት እስካሁን ነገር አልሰማውም ሀብት አለ ቤት አለ ንብረት አለ ምን እንደገና ለልጁ የሚያሰራው የኮንትራክሽን ስራ አለ ያ ብዙ ነገሮች አሉ በሱስ የሚነበሩት አዎ በጣም ጎበዝ ነው በነገራችን ላይ ቃል የሚባል ሰው ነበር እና በዚህ ሁኔታ ሊሞት አይችልም ከሴትየዋ ትንጣና እኔ ሴትየዋ ጋር ነው በቃ ያለው ነገሩ ሴትየዋ ነች በላይነሽ አልሞተም በቃ ወይ አሳግተዋለች የሆነ ነገር አለ እንጂ ወንድም ያልሞተም ልጁም ለዚያ ነው አለሙቱን ስላወቀ ከነሱ ተደብቆ ሄዶ የሚቆፈር የሚያይቀብር ቦታው ምናምን ለማውጣት የሚሞክረው ለዚያ ነው የሱ ነገር በጣም ጋጋቢ ነገር ነው አዎ በቃ እሱም በዚህ ተከተልኩ እሱም እንድናጣው ነው ማለት ይሄ ስሜት ተጭንቅላቱ እስካልተፈታ ድረስ ወይ አምኖ አልተቀበለ ድረስ ጥሩ አይደል ማለት ጥሩ አይመጣም አንተን እንዴት አገኘኝና ይሄ መረጃ ልትነግረኝ ለምን ፈለግ አንተስ ተከታተሎች ነበር ንጉስ በቃ ይሄ ሰው ኬዝ አለው ብዬ ነው እንደገና ደግሞ በእናንተ ሚዲያ የምታያላልፍ ነገሮች ሁሉ አሉ ብዙ ነገሮች የጠፋ ታፋልጋላችሁ ስንት ሴራ ያወጣችሁ ስለሆነ በቃ እነዚህ ሰዎች ያገኙልኛል ብዬ አንተና ማፈላለግ ጀመርኩ ጥሩ ቆይ እኔ አሁን እዚህ ጋር ያልገባኝ ነገር አንተ ይሄን ነገር የምታከሆነ ለምን የራስን መፍትሄ መውሰድ አልቻልኩም መለ በህይወት እንዳለ የምታከሆነ የንጉሱ እናት ይህን ነገር አድርጋለች ወይም ሲያጣንሳለች የምትል ከሆነ ክትትል መሆን የነበረበት እኔን ወይም ደግሞ ንጉሱን ሳይሆን እናትየዋን ነው ያን ነገር ለማድረግ አልሞከርኩም እናትየዋ አሁን አንተ የተወሰነ እንግዲህ ተከታተላታል የውሳይ እኮ አልፎ ቢሆን ግን የምታሳይ ነገር አንድ እንደሞተ ነገር ነው ምንም በቃ ብታገኝበት የምትችለው ፍንጭ የለም ማለት
ከዚህ በኋላ አንተ በጉልበት ወይ እንትን ብላት ጠይቅም አይደል ምንም ማድረግ አልችልም ስለዚህ ያለኝ አማራጭ በእናንተ አፈላልገ ነው ማይቻል ከሆነ ከዛ ደግሞ የራሴን ውሳኔ ወስናለሁ እና አሁን እኔም አባት አለ ብዬ ለንጉሱ መናገር የለብኝ ምክንያቱም ያን ያህል እርግጠኛ አይደለሁም ስለዚህ ካንተ ጋር ሆነን አይተነው ልጁም እንዲያምንበት እርግጠኛ ስንሆን እናሳውቀው ብዬ ስላሰብኩ ነው እንጂ የራሴን እርምጃ መውሰድ እኮ ምንም አይደለም እሷን ወይ እንደ አግቶ እርግጠኛ እንዳልሞተ ማስወጣት ምናምኑ ያቀላል ሊሆን ይችላል ግን አሁን ያለው እሷ ከባድ ሴት ነች ወንጀል እንደገና ደግሞ ወንድም ያለው በሷች ነው እርግጠኛ ነኝ እሷ እዛ አንድ ነገር ብትደረግ እዛ ልታስገድረው ትችላለች ወንድም እስኪ ምን አይነት ሰው ነው ወንድሜ ጥሩ ሰው ነው ተግባቢ ስራ ወዳድ ካንተ ጋር ያላችሁ ቀረቤታ እስኪ ሰፋ አድርገህ ስለ ወንድም ነገር ከኔ ጋር ያለው ቀረቤታ በቃ ያው እንደማንኛውም ወንድማማሽ እንቀራረባለን ያው አንዳንድ ነገር ግን እኔ ማልፈቅዳቸው ነገሮች ለምሳሌ አሁን ጭኛዋ ሚስቱን ምንም አህል አልተስማማችም ግን አንተ ሰው በተዋደደበት ምክንያት ውስጥ ልትገባ አትችልም ብትልም ደግሞ አይሰማህም ንጉሱም ደግሞ መቶ እናቴ ነች ብሎ አምኗል አሁን ያ ነገር ስታስብ በቃ ከኔ ነገር የነሱ ደስታ ይበልጣል ብለህ ዝም ትላለህ ምንድነው የነበረው አይ ሌላ ልጆች እንዳሏት ምናምን ሳቅ ነገሮች ምንም አልተዋጡልኝም ማለት ይሄን ያቁም አንደስ እንዴት ቻልክ አንተ እኔ ማወኩ ማለት በምን መንገድ አወቅክ ማለት ሌላ ልጆች እንዳሏት እንዴት አወቅክ እና ለንብረት መሆን እንደዚህ የምታደርገው እዚህ ጋር ያልገባኝ ነገር ሌላ ልጆች እንዳሏት እንዴት ልታውቅ ቻልክ እና ይሄንን ባወቅክ ሰዓትስ ለምን ለወንድም ልትነግረው አልቻልክም እሱ ልክ ነህ ያኔ ምኑን ተጋፍጬ ብናገር ጥሩ ነበር ግን እንደዛ ለማድረግ ሴትዮዋ ከባድ ነች እንደምከታተላበት ታቅ ልታጠፋ ትችላለች ምክንያቱም አንተ ለባሏ ያልተመለሰች ሰው ለኔ ምንድነው የቀላል ነገር እንዲሁ መገመት ይችላል ስለዚህ እኔ በጣም ነው በቃ ልጅቱን ሳየው እኔ በጣም ነው ማዝነው እውነት አለማየት ራሱ ነው ከዚህ ብርቅም ነው ምለው ምክንያቱም የንጉሱ ሁኔታ ሳይ እንደገና ደግሞ አንዳንድ የንጉሱ ባለቤት ያላትን ስሜት ከናታቸው ያለውን ነገር ሳይ ከበላይነሽ ያለው ቀረቤታ በጣም የተራራቀ ነው እንደውም ሳይ በቃ የንጉሱ ሚስት በጣም ተጨንቃ እየኖረች ነው ይመስለኝ እሱም ብቻ ስለምትፈልግ ስለምትወድ እንጂ በእናትየዋ በኩል አይወዱም በቃ ምንም አይስማሙ ለከባድ ነበር ማለት አንተ እንደዛ አርጌ ለማጣራት አልቻልኩም ነበር ደግሞ ይሄንን ታደርጋለች የሚል እንትኑ አልነበረኝ ግን እያድር እያየው ስመጣ በጣም ከባድ ከዚህም በላይ ተረክ ትችላለች ሴትዮዋ ገንዘብ ፈላጊ ነች ከዛ ስለሷ ማጣራት አንዳንድ ሰዎች መጠየቅ ሲጀምር ሌላ ትዳር እንደነበራትና ሌላ ልጆች እንደነበራት ምናምን አወኩ አይ በቃ ይሄ ነገር እርግጠኛ ነኝ ሴትዮዋ የፈለገችው ነገር አለ ከወንድሜ እና እያሳዘነኝ ያለው አሁን ልጅቱ ነው እንዴት ልንገር ማለት አንተ እንዴ አምነንበት እኮ መቀበሩን መሞቱን እኮ አምነንበት በጣም ቀላልኩ ነው ሰው ሁሉም እየቀበረ ነው አይደል እኛው ግን ከባድ ነው እንዴት ልነግርህ እችላለሁ እና አሁንም ብቻ አንተ በትረዳንና ብናገኘው ይሄን ሰው ወይ ደግሞ እርግጠኛ ሆነበት ላይ ብንደርስና ልጅቱ ቢያንስ ቢረጋጋ ወደ መንፈሱ ቢመለስ እና አባቱን ነገር ቢቀጥል ሁሉም ነገር ቀስ ይበቃስ ይነገረዋል ስለበላይነሽም ያውቃል ምን ያውቃል እናቱ እንዳልሆነች ያውቃል አባቱን በደንብ እናረጋግጥና ከዛ ሁሉም ነገር እንነግረዋለን ይሄን ነገር እንደሚያውቃላክም ማለት እንዴት ነው እሱ ያውቃል እናቱ እንደሆነች ነው የሚያውቀው ምንም እንትን አይደለም እና ግልጽ አይደለም አሁን ያልከው ንጉሱ ከሌላ ነው የወለዳት እንጂ ከእሱ አይደለም ይሄን ከበላይነሽ አይደለም አያውቅም ንጉሱ ያውቃል ስለማያውቅ ነው እኮ ልክ እንደናቱ ነው እኮ የሚቀርባ ምንም በዩነት እኮ የለም እሱ አለች እንጂ መታቆስ ለምን እንደደበቀች አንተ ታውቃለህ እኔ ማማቀው ይሄን መደበቋን ሳቅ ምናምን ሀብት እንደፈለገች ማለት ወደ ይሄንን ሀብት ወስዳ ከልጆቿ ጋር መኖር እንደፈለገ ምክንያቱም ይሄ እያሳደገችው ያለችው ልጅ ነው እንጂ እሷ ልጅ አይደለም ስለዚህ ልጅ ዴንታ የሚኖራት አይመስለኝም አንዴ ነገሮች እስከሚስተካከሉላት ድረስ እንጂ እርግጠኛ ነኝ ወደሷ የዞረ ነገር ሁሉም ነገር ሲኖር ትተዋለች ሀብት በሷ መንገድ ለማምጣት እየሞከረች እንዳለ አንተ የምታውቅበት እርግጠኛ የሆነ መረጃ አለ ወይስ ወደሷ ያሸሸችው ነገር አለ ወይም ደግሞ በሷ ስም ያስቀየረችው ነገር አለ ወይ ይሄን ነገር አንተ እርግጠኛ ሆነ ታውቃለህ እንደዛ ቀርቢ እንኳን አላየዋቸው ማለት አንተ አሁን ይሄ ነገር በሷ ስም እርግጠኛ ነኝ እኔም እንትን እንዳልን ነው ወይም ደግሞ ይሄንን ማጣራበት የራሴ መንገድ ይኖርኛል በርግጥ ግን አንተ እርግጠኛ ሆንክበት ይሄንን ለማዞር ነው ይሄንን ነገር ስታደርጋ ይቻለው ተከታተያለሁ የምትለው ነገር አለ
እኔ የምታየኝና የሚሰማኝ እንደዛ ነው አሁን እርግጠኛ ነኝ ብዬ ብነግርህ ነገር ሊበላሽ ይችላል ግን አንተ ብትከታተል በዚህ ተጨማሪ እኔም አለው አንተ ከጎኔ ካለ በደንብ አይተነው እስካሁንም የዞረ ነገር ሊኖር ይችላል ምክንያቱም ቀርበና እናወራትም ምንም ነገር አልነገረን ቢሆን እንኳን አንድ ስለሱ መታመምና አስተማም የቀበርኩት ስለምትል ውጭ እንጂ ከዛ ውጭ ምንም ነገር የምትነግረው ነገር የለም አሁን ይሄ ነገር በዚህ ነው የንብረት በዚህ ነው ብንላት የባሰ ነገሩን ታጠብቋለች ስለዚህ አንተ ከኛ ስለምትቀርብ ማለቴ ላንተም ድብቅ ነገር አይኖርም ያስባሉ እሱን ብታጣራና ከዛ እሷንስ አካል ለአካል አግኝተናት ብናፋጥጣት እርግጠኛ የሰው ሞቷል አላመንም አሁን ያልከኝንም ነገር ከሷ አንደበት ያለውን ነገር ፊት ለፊት እንትን ብለን ምናጣራውና እኛም ከጀርባ ደግሞ ምናያቸው ነገሮች ይኖራሉ ምናጣራቸው ነገሮች ይኖራሉ ግን አሁን አንተ በሰዓት ማለት እንደዚህ በሆነበት ሰዓት ላይ ይሄን ሁሉ ነገር ለማድረጋቸው መካከል ያለው ቀረቤታ እንዴት ነው ከበፊትና ከሞተ በኋላ ያለው ምንም ማገናኘው ያኔማ መስለናለች እኮ ያኔ ቢያንስ አንዳንድ ነገሮችን ባይዋጡልኝ ግን ይበልጡን እሱም ያየ ወንድሜ ባለ ሰዓት ጥሩ ሰው እንደሆነች ያሳውቃለች አሁን ግን ምንም አይነት ፊት አታሳየም ከዛ በኋላ በቃ አንተ ብጠይቅ ማይመለስልህ እንደገና ምንም አይነት ጥሩ ፊት አታይም አለመንጣት ነው ተሰው ማለት እዚህ ቀበሌ ሲጀመር አንድ እሱ ማጣት ያስመጣኝ ግን እንደገና ደግሞ እሷን ፊት ማየት በጣም ከባድ ነው በቃ በዛው አይን ነው የምታይ እንደው ባታይን ደስተኛ ነች